ማን ነው አሁን የሀገሩ ጥፋት ማየት የሚችለው? ማን ነው ቤተክርስቲያኑ ጥፋት ማየት የሚችለው? ሁላችንም ጸሎታችን ይገድም። እስኪ ቤተክርስቲያንና አካታት ጸሎታችን አታሳየን የሸዋን ጥፋት፣ የሀገራችንን ጥፋት፣ የትውልዱ ጥፋት አታሳየን። እንዲህ ያሉ ይጸልዩ ነበር። መተንፈሳችን፣ መብላት መጠጣታችን፣ መራመዳችን እየኖርን እንደሆነ ኃጢአታችን ሳይቆጥርብን በሞት አለመውሰዱን መታገሱን ቸርነቱን ትተን እኛ ቢታየን የሆነ የጎደለ ነው። የሆነ የጎደለ ባዳችን ነው ትዝ የሚለን መሶቡ ነው ትዝ የሚለን እንደ ሰው እኩል አለመኖራችን፣ እንደ ሰው መኪና አለመንቀሳቀሳችን፣ ዛሬ ሶሻል ሚዲያ ላይ የምናያቸው በጣም የተሳካላቸው የሚመስሉ ሰዎች እነሱን አለማውናችን እግዚአብሔርን ይናገር ማለት እንጀምራል። አሁን የምናስበው ህይወት ውረት እግዚአብሔር ቢሰጠን እግዚአብሔር ማን ተው ይመስላችኋል? ለምን አይሰጠን ይመስላችኋል? አባታችን ከዚህ ሲያስተምሩ ነበር። እሱ ላይ መቸፈር አግባብ ባይሆን እግዚአብሔር በፈቀደና በወደደው አጠር ባለች ደቂቃ በአንድ ርዕሰ ጉዳይ ላይ እንነጋገራለን። ከኔ ጋር ትላላችሁ ጌታ ሆይ በሉ። መቅጃ ብያላችሁ። ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው በሉ እንጂ ጉድጓዱም ጥልቅ ነው። እንግዲህ የሕይወትን ውሃ ከወዴት ታገኛለህ? ይህን ቃል የምናገኘው ዮሐንስ ወንጌል ምዕራፍ 4 ቁጥር 11 ላይ ነው። ዮሐንስ ወንጌል ምዕራፍ 4 ሲነሳ እንግዲህ መታቆት የሚነሳው የሳምራዊቷን ሴት ታሪክ ነው። ይህንን ታሪክ የማያውቅ ያልሰማ ሰው አለ ብዬ አላስብ። ለትምህርታችን እንዲሆነን ግን ከላይ ከፍ ብዬ ክፍለ ንባቡን አነብላችኋለሁ። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስ መንገድ ከቤት ደግሞ በጉድጓድ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጪኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለም፣ ጉድጓዱ ጥልቅ ነው። እንግዲህ የሕይወትን ውሃ ከወዴት ታገኛለህ? አለችው። ስለ ቃሉ አምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ይህን ወንጌል የምናገኘው ዮሐንስ ወንጌል ምዕራፍ 4 ላይ ነው። እንዳልኳችሁ ሳምራዊቷ ሴት እጅግ በጣም የተሰበረች ያዘነች፣ ክርስቶስ ስለሷ ብዙ ያለላት፣ ብዙ ሊቃውንት ስለሷ የተረጎሙላት፣ ብዙ ትምህርት የተማርንባት ትልቅ ሴት ናት። ድንቅ ታሪክ ያላት ሴት። ዛሬ ግን አጠር ባለች ደቂቃ እግዚአብሔር በፈቀደን መልኩ እናወራለን። እግዚአብሔር እንዲያስተምረን እንዲመክረን የሱ መልካም ፈቃድ ይሁን። እንግዲህ በሰማርያ ሊያልፍ ግድ ሆነበት የሚለውን ቃል ስናነሳ ክርስቶስ ከነበረበት ወደ ገሊላ ወይም ወደ ኢየሩሳሌም ሲሄድ ግዴታ ጂኦግራፊካሊ ቦታው ስለሚያሳስበው ስለሚያስገድደው በሰማርያ ማለፍ ግድ ነበር ለሱ። ምን ማለት ነው? ለምሳሌ ከሜክሲኮ ተነስተን ወይ አያት ለመሄድ ወይ ወደ ቦታ ለመሄድ ግዴታ በመገናኛ ማለፍ አለብን። ሌላ መንገድ የለም ብላችሁ አስቡት። ግዴታ በሰማርያ ማለፍ ግድ ነበር። ሰማርያ ነክቶ ማለፍ ነበር። በዛ ተራራ ፀሐይ በረሃማ በሆነችው በዛ እስራኤል ላይ በዛ ያልፍ ግድ ሆነበት። ሌላ ሁለተኛው ግድ የሆነበትን ምክንያት ወደ በኋላ አስረዳችኋለሁ። በሰማርያ ላይ ግድ የሆነባቸው ሰዓቶች ይበልጣል። ቀትር ነው። 6 ሰዓት የ6 ሰዓት ፀሐይ ለዛው በረሃማ በሆነ ቦታ ጥላ በሌለበት ቦታ ምን ያህል ልብን እንደሚያሞት ራስን እንደሚመታ ታውቃላችሁ። በዛ ሰዓት ያዕቆብ የሰራው የውሃ ጉድጓድ አጠገብ ላይ ክርስቶስ ተቀመጠ። ደቀ መዛሙርቱ ግን ምግብና መጠጥ እንገዛለን ብለው እሱን ትተውት ሄዱ። ክርስቶስ የተቀመጠው ስለደከመው ብቻ ነው። እንግዲህ በእግዚአብሔር አሰራር ውስጥ አጋጣሚ የሚባል ነገር እንደሌለ ታውቃላችሁ ነው። በየትኛውም መንገድ ክርስቶስ አጋጣሚ የሚጠቀም አምላክ ነው። ሁሉም ነገር የታሰበበት የሰውን ልጅ ነፍስ ለመመለስ እኛን ለማስተማር እያንዳንዷ ነገር ኮንሲደንስ ያደርግ አጋጣሚ ይታ ክርስቶስ አስቦ አቅዶ የሚያደርጋቸው በዛ የውሃ ጉድጓድ መቀመጡ ለዛውም በ6 ሰዓት ላይ የተከለበት ነገር ነበር። ምክንያቱም አንዲት የሰማርያ ሴት ውሃ ልትቀዳ በ6 ሰዓት ወዴት መጣች? ወደዛ የውሃ ጉድጓድ መጣች። እንግዲህ እናቶችም አባቶች እንዳስተማሩ ታውቃላችሁ። በ6 ሰዓት ውሃ ይቀዳማል። ይቀዳል። ከኔ ጋር ናችሁ? ምዕመናን ከኔ ጋር ናችሁ? እግዚአብሔር ከኛ ጋር ይሁን። በ6 ሰዓት ውሃ ሊቀዳ ይመጣል። ወር ሳይነጋ እናቶቻችን ውሃ ሊፈልጉ ወደ ውሃ ጉድጓድ የሚሄዱ፣ ይቺ ሴት ግን
ማንም ሰው የሌለበትን ሰዓት ጠብቃ በቀትር ማንም ሰው እንዳልኳት በጣም ሞቃታማ ሰው በዛ ሰዓት አይወጣም። ቤቱ ነው የሚቀመጠው፣ ጥላ ላይ ነው የሚያርፈው። እሷ ግን ውሃ ልትቀዳ ወደ ውሃ ጉድጓድ ስንት ሰዓት ትሄድ ነበር? 6 ሰዓት ትሄድ ነበር። ምክንያቱ ምንም አይደለም እመና ስለሚደክማት ጠዋት ስራ ስላለባት አይደለም፣ ሰው የሚባል ነገር ስለማትፈልግ። እቺ ሴት በማህበረሰቧ በጣም የተገፋች የተጠላች ብዙ ስም ያላት ሴት ናት። የተማረረች እግዚአብሔር ለእሷ እንደሌለ ታስብ የነበረች ሴት ናት። ብዙ ባሎች ይሞቱባት ገፊ የተባለች አንቺን ያገባ ካንቺ ጋር የሆነ ሁሉ ይሞታል፣ ሞት ካንቺ ጋር ነው የተባለች በጣም ልትወቀስ ሴት ነበረች። የሰውን አይን ማየት የመረራት ከሰው ጋር መቀላቀል የከበዳት ሴት ታውቃላችሁ። እኛ ማህበረሰብ ትንሽ ነገር መያዝ ቢፈልግ ትንሽ ነገር ስም ለማውጣት እኛን ለመውቀስ ምን ያህል የሚፈጥን ጎረቤት እንዳለን ታውቃላችሁ። በደጉ ጊዜ አብረውን የነበሩ ሰዎች በሐዘናችን ለስብራታችን ጊዜ ግን አብረውን በዚህ ሁሉ ጊዜ ግን ከሰዎች የምንሸሽበትን ሰዓት ጠብቆ አብሮን የሚሆነው ማን ነው? ታማኝ ወዳጃችን ክርስቶስ። አያውት ሰው የለም ብላ የምታስብበት ጉድጓድ የጠበቃት ክርስቶስ ያለ ወትሮዋ በ6 ሰዓት ስትሄድ ከዚህ ቀደም ሰው ኖሮ ማያትበት የያዕቆብ የውሃ ጉድጓድ ዛሬ ግን አንድ ሰው ቆጥሯለች። ያ ሰው ማን ነው? ማን ነው? ፍጹም ሰው ፍጹም አምላክ የሆነው ክርስቶስ እግዚአብሔር። ተደናግጣለች፣ ግን ምንም አላለችው። ሄዳ ውሃን መቅዳት ስትጀምር ክርስቶስ እንግዲህ እንዴት ነሽ ሰላም ነሽ ወይ ብሎ አይደለም የጀመረው፣ በልመናን የጀመረው ውሃ አጠጪኝ ብሎ። እስኪ ውሃ አጠጪኝ ብለው ይሄን ያለው ማን? እግዚአብሔር እኮ ውሃን የፈጠረው ክርስቶስ ከአንዲት ምስኪን ሴት ሰው ከገፋት ሰው ወደ ራሱ ከማያቀላቅላት ከዚች ምስኪን ሴት ሰውን ሸሽታ ከመጣችው ከዚች ምስኪን ሴት ምን አጠጪኝ አለ? ውሃ አጠጪኝ ብሎ ለመናት። እንዴት ነሽ እኔ የሚመሰከርልኝ ሰው ሁሉ እየተከተለኝ ያለው ዛሬ እስራኤል ሁሉ ግድምጥ ብሎ ወደ እኔ እየመጣ ያለው ታምራትን እያደረኩ ያለሁት ሙታን ያስነሳው ድውያን የፈወስኩ ያለሁት ክርስቶስ ነኝ መሲሁ ስትጠብቁኝ የነበሩ ብሎ ራሱን አላስታወቁት። በኩራት አይደለም የጀመረው አምላካችን ትሁቱ ጌታችን ውሃ አጠጪኝ ብሎ ንግግሩን ጀመረ። ሴቲቱ ውሃ የለኝም አላለችው፣ ምንም አላለችም። በጣም ይገርማችኋል። ተጠምተህ ነው ወይም አላለችው። አይሁድ የቁጥቶን አንተ ሳምራዊት ከመሆን ከኔ ውሃ እንዴት ተለምናባች? መመናን አስተውል። እንዳልኳችሁ ሰላምታን አይደለም የጀመረው ከልመናን የጀመረው። እኔ አይሁዳዊ ነኝ ብሏታል። ታሪኩን ይስታና አይሁዳዊ ነኝ ብሏታል። እሷን ከማንነት ጀመረች። አንተ አይሁዳዊ ነህ፣ እኔ ደግሞ ሳምራዊ ነኝ። እንዴት አንተ አይሁዳዊ ሆነ ሳምራዊት ከመሆን ከኔ ውሃ እንዴት ትለምናለህ አለች። መጽሐፍ ቅዱስ ሳምራዊና አይሁዳን አይተባበሩም ነበር ነው። ይህንን ታሪክ መለስ ብለን ስናስበው እስራኤል በባቢሎን ከመገዛቷ ኢየሩሳሌም ከመፍረሷ በፊት ነብዩ ኤርምያስና ሁለቱ ደቀ መዛሙርቱ አቤሜሌክና ባሮክ ኢታሊያን ሙስና ሀለ ኢየሩሳሌም የኢየሩሳሌም ጥፋት አታሳየን እስኪ በሉ። ኢየሩሳሌም ነው ጥፋት ምን አትበለም አታሳየን ያሉ ነብዩ ከልባቸው የተነገረ ትንቢት ስላለ የሚያውቁት ነገር ስላለ እንደምትጠፋ ስለሚያውቅ የእሷን ጥፋትን አታሳየን እያሉ ከልባቸው ጸልዩ። ማን ነው አሁን የሀገሩን ጥፋት ማየት የማይችሉ? ማን ነው ቤተክርስቲያኑን ጥፋት ማየት የማይችሉ? ሁላችንም ጸሎታችን ይግድም። እስኪ ቤተክርስቲያንና አካታት ጸሎታችን አታሳየን የእሷን ጥፋት፣ የሀገራችንን ጥፋት፣ የትውልዱን ጥፋት አታሳየን። ኢታሊያን ሙስና ሀለ ኢየሩሳሌም እያሉ መጸለይ ያስፈልግ። እንዲህ ያሉ ይጸልዩ ነበር። ጸሎታቸው ከልብ ስለነበር ጊዜው ሲደርስ እግዚአብሔር ለነብዩ ኤርምያስ ባሮክን ሄደ የአባቶቹን መቃብር እንዲጠብቅ አድርገው አቤሜሌክም ደግሞ ለመድኃኒት የሚሆን ጸበለስ በለስ ቆርጣ ና ብለህ ላከው። ሁለቱንም ላካቸው። ባሮክ ወደ ተባከበት ሄደ፣ አቤሜሌክም ሄደ። አቤሜሌክ ይኸውላችሁ ከበለሱ ቀጠፈና በጣም ቀጥር ስለነበር ይሞቅ ስለነበር ወደ ጌታዬ ወደ ነብዩ ኤርምያስ ከመሄዴ በፊት ከዚህ የበለስ ዛፍ ስር ልጠለል ትንሽ ረፍት አድርግና ተነሽ ይሄዳሉ። ተኝ ይኸውላችሁ ኢታሊያን ሙስና አለ ኢየሩሳሌም ስለሆነ የኢየሩሳሌም ጥፋት አታሳየን ብለው ጸሎታቸው በጣም ከልብ ስለነበር ምመና አቤሜሌክ 5 ደቂቃ ተኝቼ እነሳለሁ ያለው አቤሜሌክ ለ66 ዓመት ሙሉ ታይተ ለስንት አባችሁ ይቻላል እንደዚህ አያችሁ። እግዚአብሔር ሲያለም አንድ ከልብ የሆነ ጸሎት ለ66 ዓመት አነሱ አስተኛት። ምንም ሳይሰማው ለካ ምንም ነገር እንዳልተፈጠረ በጣም ይደጋቸዋል።
ፍሬ ከዛፍ ላይ ሲቆረጥ ፈሳሽ ነገር አለ አይደል? እሱ እንኳን አልደረቀም። ስንት ዓመት አልፏችሁ የገባችሁን ነው ማለት 66 ዓመት። አንድ ሰው ተወልዶ ወጣት ሆኖ ጎልምሶ የሚያረጅበት እድሜ ምንም ሳይሆን ተነሳ ቢሚል በጣም ይደንቃቸው። ያረፈደ መሰለው 30 ደቂቃ የተኛ መሰለውና ወይኔ ጌታዬ ይቆጣኛል ብሎ በለሱ አንስቶ ሊሄድ ሲል እንግዲህ 66 ዓመት ረጅም ነው አይደል? ሀገሩ ተቀየባ። በዛ ዓመት ውስጥ ያንን ጥፋት ማየት ስለማይፈልጉ እግዚአብሔር አሳንፏቸዋል። ለካ በእነዛ 66 ዓመት ውስጥ ባቢሎን መጥቶ ኢየሩሳሌምን አጥፍተው ህዝቦቿን ይዘው ሄደዋል። ቆይቷል 66 ዓመት ሆኖት። በዚህ ነገሩ ግራ ገባው። ሀገሩን እንዴት ይወቅ? ዳለም መንገድ ይልቅ ግራ ተጋብቶ የሚመለስበት መንገድ ጠፍቶት የእግዚአብሔር መልአክ በአንድ አዛውንት ሆኖ ተመስሎ መጥቶ ታሪኩን ይነግረዋል። ይሄን ያመል ዓመት ሆኖ እኮ እንደው አንተ ብትሆን ምን ታሞታላችሁ? ይነሳው 5 ደቂቃ የተኛችሁ መስሏችሁ ስትነሱ የት ነበርክ እስከዛሬ? 66 ዓመት ሆናት እኮ ኢየሩሳሌም ስትጠፋው እና ምን እንዳልታውቃላችሁ አለሜልክ አክብር ገጽ አረጋዊ ስለፒና ኦሪት እንጂ አረጋዊ የመሰለን ሰው ያረጀን ሰው አዛውንት የሆነ ሰው አክብር ብሎ ስለሚያዝረው እሰድብ ነበር። አንተ ሽማግሌው አሉ። ብዙዎቻችን እኮ ከመሳሪያ ወደ ኋላ የምንለው ሰውየውን አክብረን አይደል? እናቴ ስለሆንሽ ነው እንጂ ዶገዴ ስለሆነ ነው እንጂ ብለናናቅ ሁላችን ያልሰደኩ ለዛ ነው። እነዛ 66 ዓመት ከተቆጣው በኋላ እግዚአብሔር ለነብዩ ኤርምያስ ሕዝብህን አስለቅቃለሁ በ70 ዓመተ ምህረት ከ4 ዓመት በኋላ። ስለዚህ እነዛ ሕዝቦች የተጋቡ ይፋቱ፣ ንብረት ያላቸው ይተው፣ ይህንን ትእዛዝን ያክብሩ አላቸው። ነብዩ ኤርምያስ ሄዶ ነገራቸው። ይህንን ትእዛዝ ያከበሩም ያላከበሩም ሰዎች አሉ፣ ያልተፋቱ ሰዎች ማለት እና እግዚአብሔር ከዛ ከባቢሎን አውጥቶ ወደሚወርሱት ወደ ኢየሩሳሌም ሲመልሳቸው፣ ወደ ሀገራቸው ሲመልሳቸው እነዛ የእግዚአብሔርን ትእዛዝ ያላከበሩት ሰዎች አይገቡም ተባሉ። እስራኤላት እናንተ እግዚአብሔርን ትእዛዝ አላከበራችሁም፣ ስለዚህ አትገቡም አሏቸው። እንግዲህ እንደዛ ካላችሁ 60 ምናምን ዓመት የኖርንበት ባቢሎን አለ፣ ወደሱ እንመለሳለን ሲል ባቢሎን ደግሞ ተታችሁ ሄዳችሁ ተናገር ምን ብላችሁ ትመለሳላችሁ? ከሁለት ባዶ ሰዎች ከሁለት ባዶ አያስፈራም። ከሁለት ባዶ ነው። ብዙዎቻችን እግዚአብሔርን መከተል እንፈልጋለን፣ ትእዛዛቱን ማክበር እንፈልጋለን። ግን በልባችን ያለውን አሃዛነት፣ ኃጢአቱን፣ ክፉ ልማዳችንን፣ በተለይ ንብረታችን፣ ሀብታም የመሆን ፍላጎታችን ለእግዚአብሔር ነው መታፈል። ባቢሎንን ተሸክመው ነው የመጡት እነዚህ ሰዎች። ጣሪ የተባሉትን አልቀሩ፣ የእግዚአብሔርን ትእዛዝ አላከበሩ። ግን ከእስራኤል ጋር እኩል እስራኤልን መውረስ ፈልገው ነው። አትገቡም አሏቸው። ይሁላችሁ ዓለም በጣም ብዙ ነገር ቃል ልትገባልን ትችላለች። መኪናው፣ ንብረቱ፣ ሀብቱ፣ ቤቱ ሁሉ ነገር ቃል ልትገባልን ትችላለች። እግዚአብሔር ደግሞ እሱን ይዘን እንከተል ነው። ሁሉም ትተን ተከተልን አይደል? ቅዱስ ጴጥሮስ እኔ ጋር ናችሁ ማለት እግዚአብሔር ከኛ ጋር ይሁን። ሁሉም ትተን ተከተልን። ሐዋርያቱ ከሆነ አንገራገሩ ሁሉ ተከተሉ ሲላቸው ወይ ሊሰናበቱ ቤተሰብ አለ አለ ተዘይራቱን በወንጌል ሁላችንም እናውቀዋለን። ጥቅስ አለ አይደል? ባለጸጋ መንግሥተ ሰማያትን ከሚወርስ ግመል በመርፌ ቀዳዳ ያፊቀና። ከዛ በፊት ያለውን ታሪክ ብዙዎቻችን አለ። አንድ ሰው ነበር መጣ ባለጸጋው ክርስቶስን ጠየቀው እያስተማረ መንግሥተ ሰማያትን ወርስ ዘንድ የእግዚአብሔር መንግሥት አገኝ ዘንድ ምን ላደርጋለሁ? ትእዛዛቱን ሁሉ ጠብቅ ሲለው ትእዛዛቱንማ ከልጅነቴ ጀምሮ ስጠብቅ ነበረ አለ። እንግዲያውስ ያለው ጉዱ ለድሆች ሸጠ አከፋፈለ ተከተለኝ። ያ ሰውም ይላል ብዙ ንብረት ነበረውና እያዘነ ተመለሰ። አያችሁ ለእግዚአብሔር እንደው መተው የሚያከተው ከእግዚአብሔር በላይ የሚወደው ከገንዘብ ስለሆነ ብዙ ነገር ባክናችን ቁጥር አሁን የምናስበው ህይወት ውለት እግዚአብሔር ቢሰጠን እግዚአብሔር ማን ተው ይመስላችኋል? ለምን አይሰጠን ይመስላችኋል? እንደማያስፈልገን ስለሚያውቅ እኮ ነው። ልክ እንደዛ ባለጸጋ እግዚአብሔርን ከመከተል ንብረታችን እንዳንመርቅ ፈርቶ ነው። እንደማዋጣን ያውቃል። ዓለም መጨረሻ ላይ ደርሳ ሞት ሲመጣ ሁሉን ያውቄ እኮ ነው ትለናለች። እግዚአብሔር ጋር ሸም ይዞን እሱ ጋር መመለስ አቅቶን ወደዛ ስንመለስ ዓለምን ትከላናል። እውነተኛ ታማኝ ለታመኑለት የሚታመን አምላክ እግዚአብሔር። ከዛ ነው እነዚህ ሰዎች ከሁለቱ ባዶ ሆኑ። ስለዚህ መሀል ነው የሰፈሩ። ያንን ቦታ ሰምርና ወደድናት አሉ። እነዚህ ሰዎች ማን ተባሉ? ሳምራውያን ተባሉ። እየገባችሁ ነው ማለት ሳምራውያንና አይሁዳን የማይተባበሩት ምክንያት ነው ማለት ነው። አይሁዳን በጣም እንጠሏቸው የእግዚአብሔርን ትእዛዝ ያለከበረ ትውልድ ስለሆነ በእንጨት እንኳን ይነካቸው። አንድ አይሁድ ተሳስቶ ተደፋፍቶ ከአንድ ሳምራዊ ጋር ቢነካካ ቤቱ ለመግባት በ6 ጋር ነው አይታጠቡ። በስንት አልኳችሁ? የዋቆ ዘንድሮም ይሄን በጣም ነው የሚጠሏቸው። ከአንድ ሳምራዊ መርፌ መንዛት አይቻልም። መርፌ
አስቡት በዚህ በጣም በሚጠላሉ ማህበረሰብ። ስለዚህ አንድ አይሁዳዊ አንድን ሳምራዊ ምን አላት? ዛሬ ውሃ በበይ አይሁዳዊ ይወላችሁ አንድን ሳምራዊ ውሃ ጠጪኝ ከሚሉ በጥም ቢሞቱ ይመርጣሉ። በጥም ቢሞቱ ይመርጣሉ። ተሸንፎ ጭራሽ ቢለምኗቸው በፍጹም። ክርስቶስ ግን ያንን ታሪክ ሰበረን። ይህም የትዕቢት የኩራት ታሪክ ሰበረና ራሱን ዝቅ አድርጎ ብላ ጠጪኝ አላት። እሱ እኮ ጌታ እኮ ውሃ ጠጪኝ አላት። ለዛሙ ተደንቃለች። ታዲያ እንዲህ ካወቀች አይሁዳዊ መሆን ጋባችን የመጀመሪያው ባለባበሱ፣ እስኪ ባለባበሱ ወን ሁለት በአነጋገሩ ወን ስታየው አለባበሱ አይሁዳዊ፣ ያን የሚያወሩበትን ቋንቋ የሚናገርበት አክሰንት ምናይ ነው አይሁዳዊ ክርስቶስ። ስለዚህ በልብስ ነው የገመተችው ቀድሞ። ባነጋገሩ አይታ አንተ አይሁዳዊ ነህ፣ እኔ ደግሞ ምናይ ነኝ፣ ሳምራዊና አይሁዳዊ እንደማይተባበሩ እንዴት ውሃ ትጠይቀኛለህ አለች። በልብሱ ገመተች። ብዙዎቻችን በተለይ በዚህ ትውልድ ሰውን ገምተው በልብሱ ጥሩ ለለበሰ ሰው ያለን አመለካከት ታውቃላት። ትንሽ ያደፈ ደግሞ ራሱን ያስጠበቀ ሰው ስናይ ይሆናል። ቦርሳችንን ጠበቅ አላረግን ሌባ መስሎ ኪሳችንን ጠበቅ አላረግን፣ ንብረታችንን አልያዝን፣ ስልካችንን አልሸጎጥም። ገና ከሩቅ አይተን እግዚአብሔር ይስጥልኝ ለማለት ወይም ደግሞ ለመመጽወት ዝርዝር አልፈለግን። ልብሳቸውን አይተን ያሉበትን የህይወት ደረጃ የኑሮ ደረጃ አይተን በልብስ ገምተን ገና ከሩቅ የፈረድንባቸው ሰዎች አሉ። ከሩቅ የተጠነቀቅናቸው ሰዎች፣ በልብሳቸው ያከበርናቸው፣ በልብሳቸው የናቅናቸው ሰዎች። ስለነዛ ካላቶች እናት እግዚአብሔር ይቅር ይበላል። በልብስ ሰውን ከመገመት እግዚአብሔር ያውጣ። በጣም ጸያፍ ነገር ነው ሰውን ባለባበሱ መገመት። ቀድማይ ከዋለት አይሁዳዊ ናምታ ብቻ ጥሩ ትምህርት የተማረም አይመስልም። ጥሩ ንብረት ያለው ጥሩ ህይወት ያለው አይመስልም። ጥሩ ያለበሰ ሰው ባይናችን ነው የምንፈርድ። ቀድመው ገና የሚናገሩበትን አማርኛ የሚያወሩበትን አክሰንት አይተን ይሄ ሰው ከዚህ ነው የወጣው ብለን አፈርድም አይደል? ይሄ ሰው የከተማ ሰው አይደለም ብለን ያገንደን ነው ስንት ሰው ቀድማ ፈረደችበት። ሰው ላይ እንደመፍረድ ትልቅ ኃጢአት ነው። መፍረድ ማለት በእግዚአብሔር የፍርድ ዙፋን ላይ መቀመጥ ማለት ነው። ክርስቶስን ማስነሳት ነው። ተዙፋው ማስነሳት ማለት ነው። ጭራሽ ባይ ስለማናውቀው የህይወት ታሪክ አናውቀውም እንኳን እነሱ አለባበሱን ብቻ አይተን አነጋገሩን ብቻ አይተን አድምን መፋደባቸው ሰዎች ቀድበ ለነጻውት የተዘጋጀው ሰዎች እግዚአብሔር ይስጥልኝ ማለት ዘርዝራሉ ብለናል እኮ። ልብሳቸውን አይተን ሲመጡ ሲቀርቡ ሊያስቸግሩና ሰው ሊጠይቁን መስለው እግዚአብሔር ይስጥልኝ ቀረን ብለናል። ሳምንት ጠይቅ አብዛኞቻችን አሁን ያን ሰው ለለከም ልብስ ከውጭ የሚታይ ነገር መኪና የሚያዙ ነው ወይ ጥሩ መልበሱ ነው ወይ ጥሩ አለመልበሱ። ክርስቶስ ምን አላት መሰላቸው? እንዲህ ስትለው ከኔ ጋር ተላባቸው እግዚአብሔር ስጦታ ነው አይበሉ እንጂ እግዚአብሔር ስጦታና ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ አንቺ ውሃ ትለምኚ ነበር። ታውቃለች ማን እንደሆነ ሰው አታውቅ። ከድማ ፈረነች እኮ የእግዚአብሔር ስጦታና ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚ ነበር። የነዳያን ዋጋ ቢገባት ወርቁ ምመና እኛ ነበርኩ እንደምናቸው ቅዱስ ዮሐንስ አፈወርቅ መጣ ቤተ መቅደስ ውስጥ 1000 ሻማ ደርድራ ልታበራ ትችላለህ ለእግዚአብሔር ስጦታ ስትወት ብላ እመንን ያን ያበራውን ሻማ በር ላይ ዘነህ የመጣው የነዳዩ ባር ያጠፋብሃል። እየሰማችሁ ነው። ከዛሽ በር ላይ ዘለናቸው መጣራቱ ነዳያ እነሱ ጋር የሌለው ክርስቶስ እዚህ ቤተ መቅደስ አይገኝ። ሰው ውስጥ ያላገኘነው ክርስቶስን የትም አናገኝ። እነሱን ካላቀበልን እግዚአብሔር ማናከብር። እነሱን ከናቅን የምንቀው ማንን ነው? እግዚአብሔር። ብራዋ በልታችሁኛል፣ በጣም ማጠጣችሁኛል ይላል እኮ። ያን ጊዜ ምን ይሉታል? የተረባጊንተን የተጣምታይኪንተን መቼ ታስረህ ክርስቶስ ሆይ መቼ ታመህ ነው ምን ጠይቀህ? አንተ ምን ሆነ ታውቃለህ? ለነዚህ ለታናሾቻችሁ የምታርጉት ሁሉ ለኔ እናረጋችሁ ትቆጥረዋለሁ። እየሰማችሁኝ? ስለዚህ ሁሉ ጊዜ ምሙላችሁ በተለይ የተናቀሰ ሰው ስናይ፣ በተለይ ዝቅ ያለ መሰለን ሰው ስናይ ክርስቶስ ሊሆን ይችላል። እግዚአብሔር ስለዛ ሰው የእግዚአብሔርን ስጦታ ከዛ ሰው ልንቀበል የምንችለው አስቡት። ለእግዚአብሔር ብር ማበደር እንዴት ያለ ነገር! ለነዳያን መስጠት ማለት እኮ ለእግዚአብሔር ብር መስጠት እኮ በሰማይ ቤት መስራት ማለት ነው። መመጽወትን የመሰለ ቅዱሳን ሰሙት ዴታ ዴታ መሰላችሁ ጫወት ለእግዚአብሔር ብር መስጠት ለእግዚአብሔር ማበደር ማለት ነው። በሰማይ
መልሰን የምንቀበለውን ዋጋ ዛሬ በምድር መስጠት ማለት እኮ ነው። እኛ ግን አይመስለንም። ይሄ ጉባኤ ስንጀምር ምን ብለን የጸለዩ አባታችሁ ነው። ከዛስ ታብታባችሁ አሉ ጸሎቱ በሰማያት የምትኖር ከዛስ ጮክ በሉ ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ከዛ ምናችንን ስጠን እስኪ የዕለት እንጀራችንን ዛሬ ምን በለን ስጠን። ለምሳሌ ሁለት ወንድማማቾች ቢኖሩ ቤት ውስጥ አንዱ ሄዶ ሁለቱ ቢረባቸው እንደ አንዱ ሄዶ አባቱ አባዬ እራት ስጠን ብሎ ያንን እራት ብቻውን ቢበላው ተገቢ? ምክንያቱም ይሄ ሰውዬ ለሌላ ወንድምን ምን በለን ያለው ስጠን ያለው ስጠኝ ያለው። በዛ እኮ ነው ቤተክርስቲያን ክርስቶስን ሲያስተምረን ይህንን ጸሎት የዕለት እንጀራዬን አይደለም የዕለት እንጀራችንን። ስለዚህ ዛሬ የተከበር ዛሬ በልታችሁ አጠጣችሁ አይደለም አይደለም እግዚአብሔር ሲጀመር የተፈተው ጉሮሮ ሳይዘጋጅ እንደሚሰጠን የታወቀ ጠይቀነዋል ነው። የዕለት እንጀራችን ዛሬ ይስጠበላል ነው ሰጥቶና ሲሰጣን ግን ለኛ ብቻ አልነበረም። ስንጠይቅ እኮ የዕለት እንጀራችንን እንበላለን። ለኛ ስጠን ለሌላ መንገድ ጋር ነው ወደቀው ለዛ ለነዳዩ እንጀራ ስጠን። ዛሬ የተቀበልነው ቁርስ እኮ ለኛም ለነዳዩ ነበር። ያ ግን ብቻችሁን ገላ ሳናካፍል እግዚአብሔር ምን እንደሚጠይቀን ሲሰውን ማክበር ነዳዩን ማክበር ክርስቶስን እንደሆነ ማሰብ ያስፈልጋል። አምላባት እንደ ይሁዳ ይቅርታ እንደ ዮሴፍና እንደ ኒቆዲሞስ ወዶ ደስ ይላል ወይ ክርስቶስን ብትገንዘው ብትቀብረው ደስ ይላል? አዎ ካልከ ብዙ የሚቀብራቸው ያወጡ ሊሰውታ ብዙ ክርስቶሶች አሉ የታመሙ ብዙ የተራቡ ክርስቶሶች አሉ። እግዚአብሔር ማግኘት የምትፈልጉ ከሆነ ምዕመናን ነዳያን ጋር የተናቁ ጋር ነው ክርስቶስ የሚገኘው እነሱ ጋር። በዛው ከነሱ ልንቀበለው የሚገባን ዋጋ እጅግ ትልቅ ነበር። እኛ ግን ስለናቅናቸው ክርስቶስን አላገኘንም። የእግዚአብሔር ስጦታና ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር። እኛ እንደምናቸው ነበር። በእውነት ክርስቶስን በእነሱ ውስጥ እንደምናገኛቸው ነው ጠቂያቄዎችኛ ነው። ከዚህ ከዛሬ ጀምሮ ነዳያንን ማክበር እነዚህ እኮ ክርስቶሶች ናቸው። እግዚአብሔር በእነዚህ የተነሳ ለነሱ ለመስጠት በማድረግ ጥረት ይሰጠኝን በረከት አላት። ዛሬ እኮ ተማርተናል እኮ አይደል? ቆሎ ደፍቶ የሆነ ሜትድ ማን እያረጉ ይጠይቃሉ አይደል? መመና ሁላችሁም የሚያክሳው ሰዎች ነው። አንወሻሽ ቅዱስ ዮሐንስ አፈወርቅ ዘዴ እየመራረጡ ዘዴ እየቀያየው እንዲህ የሚያደርጉት ትዕቢተኛ ስለሆኑ አይደለም፣ ልጣበት ስለሆኑ አይደለም። አንተ ጨካኝ ስለሆንክ እየሰማችሁ ቢጠይቁን እኮ እንደማንሰጣቸው ስለሚያውቁ እኮ እነዚህ ሰዎች የኛን ክፉ ልብ የኛን ደንዳና ልብ ለማራራት ብሎ እኮ ነው ዛሬ የሆነ ዘዴ እየቀያየሩ እንደታመመ ሰው የሆነ ነገር እንደከሰረ ሰው ቆሎ እንደተደፋበት ሰው የሚሆኑት ለምን ይመስላችኋል? ስጠን ቢሉ እንደማንሰጣቸው ሰው ሞት የኛን ክፉ ልብ። ስለዚህ እነዚህ ሰዎች ኃጢአተኝነት አይደለም የሚያሳየው ያንተን ልብ በደንዳናነት ነው የማያባባቸውን እኮ የሚያሳየው። ዛሬ ግን ልክ እነዚህ ይሄ እኮ ተበላበት እኮ ነው አይደል? ይሄ እኮ የተበላበት ሌላ ነገር ሞክር ነው አሹፈንባቸው ነው። ዛሬ ጋቦ ግዛት ቪዲዮ ጻናች አረ የሆነ ነገር ሊያረግበት አይደል ቢጠጣበት ነው ሊያጨስበት ነው ብላ ነው ከለክላችሁ። የሕይወትን እንጀራ ሊሰጡ ነበር እኮ ክርስቶስ እነዛን ሰዎች ወደ ሕይወት ሊላከው የሕይወትን ዳቦ ሊሰጠን ነው እኮ ዳቦ ውስጠኛ ቤት ነገር በቃ ታውቃላችሁ ነው ዘንዶ ይቅር ይበላል። ለዛም የእግዚአብሔር ስጦታ ነበር ልንቀበለው በእነሱ የእግዚአብሔር ስጦታና ኃጢአታችን የሚል ሽማን ባለው ታቂ ስታንቺ ትረምኝ ነበር አይት አሁን ይህንን ሲያወራ ኢኪሳምራዊት ሴት እንግዲህ አሁን ያለችው አለም ላይ ጉዳይ አንቺ ትለምኝ ነበር አንቺ ኃጢአታችሁ ነበር ሲላት ስታዩ ጁሪ ምን ነገር የለም። ራሳቸው ምን ነበር ጌታ ሆይ ምን የለም አቀጃ የለም ጉድጓዱ ደግሞ ጥልቅ ነው እንግዲህ የቱን አኬክ ሰጠኛል ባለች ኃጢአታችን ሲይዝ ነበር ሲላት እጁ ላይ ምንም የለም መቅጃ የለም። በእጁ እንዳያቀጣይ ጉድጓዱ ነው ምንድን ነው ጥልቅ ነው እንግዲህ ኬታም ተለሰጠኝ ነው አለች። ይህ ቃል እንግዲህ ስናስብ መንክጃ የተባለው በመናት እኛ የእግዚአብሔር ቃል የቃሉ የሚቀደም ቅድም እንዳልኳችሁ የዕለት እንጀራችንን ስጠን ዛሬ ብለን የምንለው እኮ ስለምንበላው ብቻ ነው። እንጀራ የተባለው ቃል እግዚአብሔር ነው። ዛሬ ቃል እግዚአብሔር ተማረናል አልተማረም? ሰጥቶናል። ብዙ ጊዜ እኮ ጠይቀነው ሰጥቶን ፊታችንን አዞረን ሄድነው። ዛሬ እኮ ስልካችን ቃል እግዚአብሔር መማር እንችላለን። ድሮ አባቶቻችን ለመከራ የሚያገኙት ቃል እግዚአብሔር ዛሬ ቤት ውስጥ ቁጭ ብለን አልጋችን ላይ ተንከና መማር እንችላለን። እኛ ግን ምንም አይመስለን ጠይቀነው የዕለት እንጀራ ስጠን ጌታ ሆይ ብለነው ስለሚበላውና ስለሚጠጣው ካሰብን ካገኘን በኋላ ዞር ብለናል።
የዕለት እንጀራ ማለት እኮ ቃል እግዚአብሔር የዕለት እንጀራ ማለት እኮ ስጋና ደሙን ይኸው ቤተክርስቲያን በየቀኑ ቀድሳ ስጋና ደሙን ትፈትታለች። ቢቀበለው አቶ ግን ይነሳ ይጠይቀውኛል ነበር እኮ የሚለው እግዚአብሔር። እኛ እግዚአብሔር የምንፈልገው ለምንድን ነው? ለምንድን ነው እግዚአብሔር የምንፈልገው? አንድ ምሳሌ አንስቼ ትምህርት ይቻላል። ማቴዎስ ወንጌል ምዕራፍ 5 ላይ ከኔ ጋር ናቸው አይደል? ማቴዎስ ወንጌል ምዕራፍ 5 ላይ እንግዲህ የተራራው ስብከት የሚባሉት ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 ናቸው። እንግዲህ ያን ጊዜ በጣም ብዙ ህዝብ ተከትሎት ስለነበር ተራራሪ ወጥቶ ነው ያስተማረው። የደብረ ዘይት ተራራሪ ወጥቶ ነው ያስተማረው እና ትርጓሜያችን የተከተለው የአምስት ገበያ ህዝብ ነበር ይላል። የስንት ገበያ ህዝብ? የአንድ ገበያ ህዝብ በጣም ብዙ ነው አይደል? ስንት እጥፍ ማለት ነው? 5 እጥፍ። በጣም ብዙ ናቸው። በጣም ብዙ ህዝብ ተከትሎታል። ድምፁ እንዲሰማ ተራራ ላይ ከፍ ብሎ ነው አፉን ከፍቶ ማስተማራቸው። እንግዲህ አባቶች ሲተረጉሙ እነዚህ የአምስት ገበያ ህዝቦች እግዚአብሔርን የፈለጉት ክርስቶስን የተከተሉት ስለ 5 ምክንያቶች ነው ይላል። ስለ ስንት ምክንያቶች? መልሼ እጠይቃቸዋለሁ። እሺ በደንብ አዳምጡ። የመጀመሪያዎቹ ስለሚያበላቸውና ስለሚያጠጣቸው የሚያበላቸውና የሚያጠጣቸው። ከዛ በፊት ያ ሁሉ 5000 ህዝብ 5000 አባወራ ሴትና ልጆች ሳይቆጥሩ በጣም ብዙ ውስጥ ተከትሎ ታርቦ ነበር። እነ ጴጥሮስ መጥቶ ጌታው ይሄ ህዝብ ተራበ ወደ ምንጩ በሸኛቸው ሲለው ያለውን አምጣው 5 እንጀራ ለሁለት ዓሣ አበርክቶ ሲያበላቸው ትዝ ይላቸዋል አይደል? ያ ሁሉ ህዝብ በልቶ ጭራሽ 12 መሶብ ተርፎ ተነሳ። ያን ስለዚያቱ ዛሬም ያበላናል ብለው ተከትለውታል። ንጉስ እናድርግ ብለውት ነበር ክርስቶስ ስናበላቸው ስላጠጣቸው ምንም ሳንለፋ ሳንሰራ ገንዘብ ሳያስፈልገን እንዲጠግበን የሚያበላን ሰው ካገኘንማ ዘወትር እንከተለዋለን። እንከተለው ቤቴ ብንሰራለሁ ከሱ በረከት ከሰማይ በረከት የተገኘውን እንጀራና ዓሣ እየበላሁ አብሬው እኖራለሁ ብለው ስለሚያበላቸውና ስለሚያጠጣቸው ብቻ የተከተሉ ሰዎች አንደኞቹ ስንት ቀረ? 4 ቁጥር ትችላላችሁ። 5 ሲቀነስ 5 ስንት ነው? 4። ሁለተኞቹ ተአምራቱን ለማየት ምኑን አልኳችሁ? ተአምራቱን ለማየት ዝናውን ሰምቶ ድዊ ሲፈውስ ለማየት ሽዋ ሲተረትር ለማየት ሙት ሲያስነሳ ለማየት ብሎ ነው የተከተሉት። ወይ ደግሞ እነሱ የሆነ እክል አለባቸው፣ የሆነ የጎደላቸው ነገር አለ፣ የሆነ በሽታ አለባቸው፣ እንዲያድናቸው ብቻ ተአምራቱን እንዲያደርግላቸው ብቻ በእጁ ተዳብሰው እንደሌላው ሰው እኩል ሆነው እንዲኖሩ ብቻ በዚህ ብቻ ነው የተከተሉት ሰዎች። ሶስተኞቹ ደግሞ እናሄዱ ናቸው። ስህተቱን ለማውጣት ከሚያወራው ነገር ስህተት አወጥቶ ከሀገሪቱ መንግስት ጋር በማጋጨት እንዲኮ አለ ለማለት ስስሩ የሚሉት እያንዳንዱ የሚናገረው ነገር ስህተት ነው። የሚያደርገውን ነገር አስተው ህዝቡን ለማሳመጽ የተከተሉት ሰዎች ስንተኞቹ ናቸው? እነሱ ሶስተኞቹ ናቸው። አራተኞቹ መልኩን ለማየት ቅድም እንዳልኳችሁ ዝናውን ይሰቁ ብዙ ናቸው። ማን ይሆን መሲህ የሚባለው? ማን ይሆን ክርስቶስ የሚባለው? ባለፈው አበርክቶ ያበላው ሙት ያስነሳው ማን ነው ብለው መልኩን ለማየት ብቻ ምን እንደሚመስል ለማየት ብቻ የተከተሉት ናቸው አሉ። አምስተኞቹና ዋነኞቹ ግን በትክክል ቃሉን ፈንጥቀው እሱ የእውነት የእግዚአብሔር ልጅ እንደሆነ አምኑ ነፍሳቸውን እንደሚያድናቸው አውቀው አምነው ቃሉን ለመስማት ለመጽናናት በእውነት ክርስቶስ ኢየሱስን ጠብቆ የነበረው መሲህ እሱ ነው ብለው አምነው፣ አምስተኞቹ ግን በእውነት ከልባቸው የተከተሉት ናቸው። እንግዲህ ምንናን እኛ ከነዚህ ከአምስቶቹ እግዚአብሔርን የምናምኑ ስለምንድን ነው? የምር ራሳችንን ስንጠይቀው እሱ እኮ እንዳደረገልን የሆነ ሰዎች እንደተደረገልን እንደተሞተልን ሰው ምን ነው? እውነት አንድ ክርስቶስ ራሱን በመስቀል ለተሰዋለት ሰው አንድ አምላክ መጥቶ ወርዶ ደሙን እንዳፈሰሰለት ሰው ነው በየኖርን ያለን። መቅጃ ማለት እኮ የእግዚአብሔር ቃል ዘወትር የሚቀዳበት እኮ ሁልጊዜ ተምረናል፣ አውቀናል፣ ስለ ስቅለቱ ሰምተናል። ግን እኛ ለክርስቶስ ምን አደረግንለት? መቅጃ የለን። ስሜ በአሕዛብ ዘንድ ስለ እናንተ ይሰከባቱ እግዚአብሔርን አሰደሙ። የድሮ ክርስቲያኖች እኮ ምመራ ይኸውላችሁ አንድ አሕዛብ መጥቶ ለምሳሌ ሲቀራጠሉ የሆነ አሕዛብ መጥቶ እኮ ትውት ከተጫወተ ዝም መካሪ ከአፉ ስድብ ከጠፋው ምን እንደሚባል ታውቃለች? ዛሬ ክርስቲያኖች ጋር እንዲህ ያልኩ የሚባል ይስማችሁ። ይሄ ግን የድሮ ክርስቲያኖች መገለጫ አሰድማናት ቤተክርስቲያን እንዳልተማረ ሰው እንዳላወቀ ሰው አምላክ እንዳልሞተለት ሰው ግን ነው እግዚአብሔር የሚፈልገው ለራሳችን ጥቃት የመጀመሪያዎቹ ለምግብና ለመጠጥ ነው። የሆነ ነገር እንዳይጎልብን የሆነ ነገር ሲጎልብን ቤተክርስቲያን የሆነ ነገር ሲጎልብ የሐዘን ሰዓት ቤተክርስቲያንን
ምን ከፍለው ቤት ኪራይ ስናጣ፣ ከሰው ስንጣላ፣ ምን ሄድበት ስናጣ የሐዘናችን ሰዓት እግዚአብሔር ለሚሸጋችን በዓሉ ሲመጣ ሰርቁ ሲመጣ ወደ መጨፈር ወደ ሰይጣን ወደ ራሳችን ደስ ሲለን እግዚአብሔር ትዝ ይላል። ሲረበን እንጂ ስንጠግብ እግዚአብሔር አብዛኞቻችን ለጥቅማችን እግዚአብሔር ነው ለጥቅማችን ከምስጋና በፊት እኮ ልመና ሮሮ እኮ የሚቀርብ አንድ ጸሎታችን ይሄን አርቢ ስራ ሰዳይ ደሞዜ እንደው አስተምርም እንደው እግዚአብሔር አላሳዝነ ንስንስ ማማረር አይወደኝም እንላለን። ገና የሆነ ነገር ስናጣጣ መተንፈሳችን መብላት መጠጣታችን መራመዳችን እየኖርን እንደሆነ ኃጢአታችን ሳይቆጥርብን በሞት አለመውሰዱን መታገሱን ቸርነቱን ትተን እኛ ቢታየን የሆነ የጎደለው ባዳችን ነው ትዝ የሚለን መሶቡ ነው ትዝ የሚለን እንደ ሰው እኩል አለመኖራችን እንደ ሰው መኪና አለመንቀሳቀሳችን ዛሬ ሶሻል ሚዲያ ላይ የምናያቸው በጣም የተሳካላቸው የሚመስሉ ሰዎች እነሱን አለመሆናችን እግዚአብሔርን ይናደድ ማለት እንጀምራ እሱ እኮ እስከሞት ነበር የወደደን እኛ ግን ስለምንበላና ስለምንጠጣ ብቻ ነው። እሱ ማሳያ ደግሞ አንድ ቀን ሲጎለት እግዚአብሔር እንዴት እንዳማረው ሁላችሁም ታውቃላችሁ። አንድ ቀን ሲያጎልብን እንዴት እንደሆነ ምን አረኩ ለቆና በጣም አሰያክ ቀን እንደራተ ነን እንደው በንበደቁ አይባልም። እግዚአብሔር እነዛ ስትሉ ግራፍ ይወደዳችሁ ትንሽ ነገር ሲጎልብን ማማረር ነው ካላበል ምን አረኩ ሰው ስትሉ ጋሎን ብሎ እየኖረ አይደል እኔ እንደዚህ የሚታጠር ኃጢአተኞች በሀብት ሲንበሻበሹ እያየን ለእግዚአብሔር ለመታመን እንጠሮጥ እንደሃስሙን እግዚአብሔር እናምናለን። እኚህ ሰዎች እኛ ነን ለምግብና ለመጠጦች ክርስቶስ የሚፈልጉት ሁለተኞቹ ለታማራቱ ቤተክርስቲያን ክርስቶስ የሚፈልጉት ጸበልት ይቆም ያለው አጣጥ በቃ እዚህ ገዳም ሄድ እዛ ገዳም ሄድ የእንት ጸበል ፈልቁ ምናምን ሰዎች ክርስቶስን በእውነት አምላክነቱን አስበህ ቤተክርስቲያን ውበቷን አስበህ አይደለም የሚመጣው ጸበል አለች ቅዳሴ የተቀደሰ በባሮ ወደ ጸበል ሊሄድ ይችላል። በሁሉ ጸበል ሚሰው ወግት ለጸበል ሳናምን ቀርተን እኮ አይደለም። ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛውን እንድንኖር አይደለም። በነገራችን ለዛ እኮ ዛሬ በየአዳራሹ ሄደው ተሰይላችሁ ሲደግ ምንድን ነው የሚሉት? ብዙ ገዳም ዙሪያ ባሩ ብዙ ሳለር ተጸብያለሁ ግን ጌቴ ደስ ያደንድ አዩት ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋ የሌላቸው ትንሽ ታመን ካልዳንን እግዚአብሔር ይሄ እኔን አያድነኝ ሌላውን ሰው ያዳን እንላለን። አብረን ከነሱ በላይ ብዙ ዓመት የተጠመቅነው እኛ ሳንድ ዛሬ መጣው የሆነ ሰው ሲደና አይተን እግዚአብሔር ይሄን ቢኖርማ አዳለው ነው። አያችሁ እግዚአብሔር ምን ፈልጎ ለስጋ የሌላቸው ብቻ ለተአምራቱ ትክክል እውነት የቤተክርስቲያን ትምህርት ከሚያስተምሩ መምህራን ይልቅ እኮ ዛሬ ሆነ አጋንንት የሚወርድ ስለ ጸበል የሚወርድ ስለ አጋንንት የሚወርድ ሰዎች እኮ ነው ካብቶ ቆስ የሚያገኝ አይደል? ደስ ይለጠናው ቢላማ እንደዚህ ወዶኝ እውነተኛውን የእግዚአብሔር ካመማቁ ነው እውነተኛውን ውሃ የሆነውን አንዴ ከጠጣው የማያስጠማውን ያንን ውሃ ምሰንድት ምን ያዳንን ቶሪክ እንደስ ይላል የገዳም ወሬ የጸበል ወሬ ደስ ቢለው እሲ ቦታ ይድናል ነው ማለት ነው ደስ የሚለው እውነተኛው መድኃኒት እኮ ስጋና ደም ክርስቶስ ይወላችሁ ያኔ ጸበል በጸበል የሚያድና አረበዳንም እንችላለን እኛ የሚያሳስበን የነፍሳችን ቁስል ነው ነፍሳችን አረበዳው እኛ ግን የታመመው እግራችን እንደሆነ አካላችን ምትዝም ይላል እንደው የነገር ቆለጣል የተጣመቅ ይሻላል ማለት ምትዝም ይላል። እግዚአብሔርን ታምናቱ ብቻ መፈልግ ሰዎች አሉ። ደግሞ ስህተት ፍለጋ የሚመጣ ሰውን እዚህ ጋር የሚቆሙ ሰዎች አባቶቹ ለመተቸት ዲያቆናቱን ካህናቱን መምህራን ለመተቸት የሚመጣ ሰው ደግሞ አይ ዛሬ ደግሞ አበላሹ ምናምን ኧረ ዘንድሮ ካህናት የኛ ድርሻ ተዘይረ ነው። አባቶችን መስደቡ ለዚህ ሁሉ ተሰና ደግሞ ታውቃለህ አንተ ለሳገር ካሉ አንተ እግዚአብሔርን መስደስታለ ስጋውን ተቀበለሽ እግዚአብሔርን አክብረሻል። ቤተክርስቲያን የምታዞሙ ባሮደሻል የመጀመሪያ ስለ ሰው ጋር መወራታችን ለፊት ቅድም ለቆድ ፈራጅ ነፍጋም ሁሉም ወጣት ለሃይማኖት ይባዋች ነኝ ይላል። ቤተክርስቲያን እኮ እንድትሞትላት አልተፈልጎ እንድትኖርላት እግዚአብሔር ይሞትላት ያጣ መስሏችሁ እቺ ቤተክርስቲያን ይሞትላት ያጣች መስሏችሁ የሷ ዓላማ እኮ ሰማዕታትን ማምዛት አይደል ደም እንዲፈስ መፍቀድ አይደለም። በትክክል ክፉ ልማዳቸውን ኃጢአታቸውን ሱሳቸውን ትተው የሚመጡ ከስጋዊ ነገር ሰማዕታትን የሚመጡ ወጣቶች የምትፈልገው ቤተክርስቲያን የሷ ዓላማ እኮ አንተን በክርስቶስ ቀኝ ማሰለፍ ነው እንጂ ለሃይማኖት ይመሟች ነኝ ብለህ እዛ ስንጠጣበትና ስንዘልበት ከነበረበት ቦታ ዘለን እንድንመጣ አይደል። ይሄ አያቆራትም ቤተክርስቲያን መተበየ ጦብት ፈተተለት ስጋና ደብጥቅ ሁላችን ንስሐ መግባታችን ወደ እግዚአብሔር መመለሳችን የምንፈልገው እቺ ቤተክርስቲያን
እንጂ ስትቃጠል እየሮጠን የመጣ ወጣት አይደለም። እሱን ለማናት ማናታ እንድትኖርላህ ምንፈልግ ግን እኛ ስህተቱ ላይ በትጋት እናረው። ቤተክርስቲያን ውስጥ ካሉ አገልጋዮች እኮ ምንጭ ያሉ ሰዎች ይሻላል እንላለን። አረ ቤተክርስቲያን ውስጥ ማጣት ከመስራት ቅዱሳን ሰዎች ቤተክርስቲያን ሐኪም ቤት ናት። ምንድን ነው እየሰማችሁኝ? ቤተክርስቲያን ምንድን ናት? ሐኪም ቤት ናት። እና አንድ ሰው ከቤተክርስቲያን ውጪ ኃጢአት ሆኜ በዛሬ ይሻላል አድርጌ ወዲ ከሚቀሰፍ ይላል። እንዲህ ስትሉ እኮ ሐኪም ቤት ውጪ ያለ ሰው ቢታመም ይሻላል፣ ሐኪም ቤት ውስጥ ያለ ሰው ቢታመም ይሻላል። እና ውስጥ ያለ ሰው ይሻላል ለመዳንከረው እቺ ቤተክርስቲያን የሚያደርግ ሰው ለመዳንከረው ስጋው ደግሞ አጠገቡ ለመማር ለመሰወር ቅርብ ነው። ከሩቅ ሆኖ መከተል አያዋጣም። ምን እግዚአብሔር በቤት ውስጥ ያሉትን ለመማር ቅርብ ነው። እንደው አስቡት ዛሬ ክርስቶስ ነው ቢመጣ እዚህ ውስጥ ያለ ነው ከናታችን ቁጭ ብለን አሁን ብርዱ ምን ይዘን ታገሰ ቁጭ ብለን እየተማርን ያለነው ሰዎች ውጭ ያሉትን ሰዎች ነው ሊሰቁ እንኳን ቢሾው ውስጥ ያለ ነው። ሞት ቢመጣ ምን እያደረግን ቢወስደን የምትፈልጉት? ቤተክርስቲያን ሆነን ብንሞት አይሻል? ተመላልሰን ብንሞት አገልግለን ብንሞት አይሻል? ከሩቅ ሆኖ አይባልም። ለዛም ስህተት የሚፈልጉ ሰዎች አሉ። ገና መጥተው የሰው ስህተት ብቻ ቢታያቸው እግዚአብሔርን የማያዩ ሰዎች አሉ። ክርስቶስ መጥቶ ምን ላረግ ልትወዳለህ አለው አይደስቡ አይኔና ባንኛ ሲዳብሰው አሁን ምን ይታያል ይሏል። ሚጆአጆሹ በኩል ይታየኛል። ክርስቶስ ድጋሚ አይኑ ሲዳብሰው ያኔ ክርስቶስ ታየው። አሁን እኛ መተን ቢታየን እኛ እዚህ ጋር ያለው ግን ኃጢአተኞቹ ይህችን ቤተክርስቲያን ስም የምናሰደው እኛን እንደዚህ የሚሏችሁ የሚታያት ትንሽ ታውቀሱ ምናና አይናችሁን ክርስቶስ ድጋሚ ሲፈውሰው ማን ይታያቸው? ስለዚህ ክርስቶስ ይታያል። እስከዛሽ እንታገስ ያስፈልጋል። እዚህ ውስጥ ካሉ ሰዎች ተሻግሮ መቅደስን ማየት ክርስቶስን ማሰብ ያስፈልጋል። ደግሞ ሐኪም ቤት ውስጥ እንዲህ በሽተኛ ይኖራል ይባላል። ሐኪም ቤት ሄዳችሁ ይሄን የመሰለ የተከበረ ቦታ ላይ ዶክተሮች ያሉበት እንደዚህ ቦታ ላይ እንዴት በሽተኛ ይኖራል ይባላል? አይባልም። ሁላችንም ታካሚዎች በሽተኞች ምን ታካሚዎች ቤተ ክርስቲያን ውስጥ ብዙ ኃጢአተኛ ይበዛል። ምክንያቱም መድኃኒቱ እዚህ ስላለ ሌላ ምንም አይደለም። ይሄ ለስተን ፈብብ ነው። አራተኛው ደግሞ እንዲሁ ለማየት ያዳሰዋል። እንደ ዛሬ እስኪ ቦጋ ያለ ተቦጋ እስኪ ዶሪያቸው ሪሚያሱ ማይማ ወመስብሩ ሱኩን ይወረጎ ምንም አይመስለው ፎቶ ለማንሳት ቪዲዮ ለመቀረጽ ተጣፈ ደስም አይለው ካለ ዘው ክርስቶስ ደስም አይለው ማለት መቅደስ ውስጥ ገብተህ ቪዲዮ ማሳየት ነው። እዚህ ነበር እንደማለት የቤተክርስቲያን ውበቷን ለማየት ማህሌቱ ደስ ይላል ለማለት የሚመጣ ሰው ስለ ንስሐ ስለ ስጋው ደም ስትሄድ ነው ያቅ ቤተክርስቲያን ግን በየቀኑ የምንመጣው ሰው ምን እንመላለሳው ትንዶረፍት ይሰጣል ሰላም ይሰጣል። ምን ሰዎች አሉ ወደ መቅደሱ ግን የማንገባ ሰዎች አሉ። መልኩን ለማየት ብቻ እንደው ምን ይመስላል ለማለት የዛሬ ጉባኤ አንቅ ሰዎች ተጋብዘዋል ብሎ የሚመጣ ሰው እግዚአብሔርን አስቦ ሳይሆን የተጋበዙ ሰዎች በሚመጣ ሰዎች እንደው እግዚአብሔር ይቅር ይበል ሁላችሁ ከሰው አልፈን እግዚአብሔር ማየት ያቃተን ትውልዶች እኛ እውነት ከተጋበዘ ሰው ይልቅ ሲምርት ዝም አይል አንቦሪ ሞራል ሰው አለ ሲባል በጣም ዝምኛ ሰው ይመጣል ሲባል አንቦሪ ሞራል እንከመጥበት እናጣለን። እግዚአብሔር ስንት ጊዜ እንደሳት ነው እውነት ከዚህ ጋር ስንት ጊዜ እንደተሸዋወደ አይገባኝም። እነዚህ አራተኞቹ ናቸው። አምስተኞቹ ነው እውነተኞቹ ሁሉ በእውነት እግዚአብሔር ምን ሊያስተምረን ወጥቷል። ለእግዚአብሔር ነው ለመኖር የሚፈልጉ ስጋና ደም በየቀኑ የሚራው የሚጠመመና ናቸው። ከነዚህ ወገን ያርገን እውነት እና እግዚአብሔር እውነት ነው የምላችሁ። እስኪ ዛሬ ጌታ ሆይ መቅደል ተብሎ ከመሰደብ አገልጋዩን እስኪ ሰዎች ወደ እግዚአብሔር የሚያመጣ እኛም የምንመለስ በእውነት እግዚአብሔር ለምንድን ነው የምፈልገው? እግዚአብሔር እኮ ለኛ ሊያደርግልን የሚችለው ሁሉ አድርጎልናል። ከመሞት በላይ ምን ይሁን? ከመሰቃየት በላይ ከመገረፍ በላይ እንደዛ ሆኖ መስቀል ላይ ከመውጣት እርቃኑን ከመሰቀል በላይ ምን እንደሆነ ልንጠብቃችሁ? ከዚህ በላይ ምን ያደርግልን? ሁሉን አድርጎልናል እኮ። አሁን ድርሻው የኛ ነው። እግዚአብሔር ሆይ ምን ላድርግልህ ብለን ነው። እስኪ በጸሎት ምንድን ነው የምትፈልገው ከኔ ምንድን ነው የሚጠበቀው? ጌታ ሆይ የሁሉ ዘመን አኖርከኝ፣ አበላኸኝ፣ አጠጣኸኝ። ያውን በቸርነት ታኖረኛል። ታገሰህ ኃጢአቴን አይተህ እንዳላየ ሰምተህ እንዳልሰማ ሆነ ታልፈኛለህ። ጌታ ሆይ አሁን እኔ ምን ላድርግልህ እንለው መቼም ለክርስቶስ መታዘዝ መግጃ ለመሆን ምን ተው የእግዚአብሔር ቃል ለተቀሙ ሰዎች ጉድጓዱ ጥልቅ ከሆነ ከዚህ ትውልድ ጨለማ ውስጥ ካለው ለዚህ ትውልድ ሄደን እንማጣው ለሺ
እኛ አይደለን ሰው የምናድነው መቼ? ለእግዚአብሔር አገልጋይ ለመሆን ምን ታውቃው መቼ ነው? እቺ ሳምራዊቷ ሴት ብዙ ከተነጋገሩ በኋላ መጨረሻ ላይ ስታደቡ የልቤን የነገረኝ ሊቡና ላይ ብላ ሄዳ እንሰራን ተላ ሄዳ ሳምራውያን ሁሉ ሰብስባ መጣቸው። ሁሉ እኛ እኮ ዛሬ ስለ መንፈሳዊ ነገር ጓደኞቻችን ጋር ለማውራት አይገባን ምናምን ነው ምንድነው? እግዚአብሔር እኮ ያደረገልን እውነት ቸርነቱን እኮ መስበክ ግዴታ አለ። በየልበት ሁሉ እኮ ውስጥ እግዚአብሔር ይመስገን ስንል ከልባችን ማመስገን የሚያማረውን ተስፋ የቆረጠውን ወጣቶች ሄለን እግዚአብሔር አለ ማለት አይቀበጥም። እግዚአብሔር ስንት የጨለማ ቀን አሳልፎናል። ያን ያሳለፈን እኮ ለእኛ ብቻ አይደለም። ዛሬ ጨለማ ውስጥ ያሉትን ሰዎች ሄለን እኔ እኮ ከዚህ ጨለማ ወጥቶኛል እግዚአብሔር አንተን የሚያወጣሃል አይዞህ ወንድም ተስፋ አትቁረጥ ማለት ያስፈልግ። ዛሬ ስንት ወጣቶች ናቸው ራሳቸውን የሚያጠፉ? እኛ የተማርነው የተቀዳብንን መቅጃ ሆነን የተቀዳብንን ውሃ ማቀበል ስላቃተን ብቻ የተሰበን መቅዶር ስለሆነ ዛሬ ዲያብሎስ በእግዚአብሔር ጌታው መቅጃ ፔዲያው የምታያቸው ሰዎች ሁሉ ዛሬ ከተባርከ በኋላ ሲወጡ ይነሱታል። ትሰይደለም አሁን ቤታችን ስንሄድ ሌላ ነገር ነው ትዝጋ እስኪ ቁጭ ብለህ እራት ስለ ስራት ነው የሚያስመስላቸው። ምን ማለት ምን ወጣቱ ያለበት ሁኔታ ወንድሞቻችን እህቶቻችን ያሉበት ሁኔታ ያሳስበን። ትተናችሁ የመጣን አንተ መቼም ሰው አትሆንም ማለት ነው የሚቀናን። ሰው በቃላቱ መስበር ነው የሚቀናን። ይሄ አይሻሻም መቼ ማለት ነው የሚቀናን እንጂ ተስፋ መስጠት ለሰው ተስፋ ሞት ዘይደም የተማርናት ትንሽ ምናውቀውን ቃል እግዚአብሔር ለሰው ማስተማር እግዚአብሔር በየትኛው መንገድ እንዳገለግል ትፈልጋል። በምድር እያለሁ ካረክልኝ አንዱ እንኳን ውለታ መመለስ አልችልም፣ ግን እንደው ምን ልሆን እንዴት ልሆን ማለት ያስፈልጋል። የልቤን የነገረኝ የቸርነቱ ያኖረኝ እውነት ዘወትር እንዳመሰግነው የሚያደርገኝ በምስጋናው የሚያስለቅሰኝ ውለታው የሚከብደኝ ይሄንን ጌታዬን ምንና እዩት ወደም ሰዎችን እኮ ቤተክርስቲያን መምጣት አለ። ዛሬ እኮ እዚህ ቤተክርስቲያን ስንመጣ ጠለናቸው የመጣት ቤት ያሉ ሰዎች እኮ ስንመለስ አንተ እዚህ ተዘብሰፍና የምንላቸው ሰዎች ናን ሂድ ማንላቸው ሰዎች እግዚአብሔር ስለነዛ ሰዎች ይጠይቃል። ሐዋርያት መጡ ምግብና መጠጥ ይዘው እንደምታውቁት ክርስቶስ አንበላም አልጠጣም ጌታዊ ብላ ሲል ምድርቻባ ግን በላ የአባቴን ፍቃድ አያችሁ። ለካ ክርስቶስ ውሃ ጠማኝ ውሃ ጠጪኝ ማለት እውነት የሚታየው ውሃ ነበር። ለካ ነፍሷን አያችሁ ክርስቶስ ነፍሳችን ነው የሚጣም ያዝና ልጅን ወዴት ነው ያለው ነው የሚል ስጋዬን ቆርሼ ደሜን አፍስሼ እየጠበቅኩ ነው ትላለች ቤተክርስቲያን። በየቀቡ ጌታ ቆሞ ይጠብቀናል። በዛ ሰዎችን ማግኘት በማንፈልግበት የኃጢአት ጉድጓድ ወደ ሆነው ማንም የማያውቀው ያን ይቻላል ክፍላችን ውስጥ ክርስቶስ ቁጭ ብሎ ይጠብቃል። ያድነን ልጄ ገረመኝ ያለ ጠምተኝ ያለ ማለት ምን ያህል እንደሚፈልገን ምን ያህል እንደሚወደን ብታውቁ ምናና እዛሽ መብራት አጠፍተን መኝታ ቤት ቁጭ ብለን ሰዓታት ኃጢአት ውስጥ ቁጭ ብሎ ይጠብቀናል። የኃጢአት ጉድጓድ ውስጥ ቁጭ ብሎ ይጠብቀናል። ውሃ ጠጣኝ ውሃ ጠጭኝ አለና እችን ለእግዚአብሔር ለመባው ንስሐ ለመግባት እስከወደነ መጥተው ከምንም በላይ የጠማውን የኛን የንስሐ እንባን ድምጸት እግዚአብሔር ይርዳ። ወስብሐት ለእግዚአብሔር።